Ashamaa harka fuunee kabajamtoonni fi hordoftoonni maatii masluutotaa hundi keessanuu kan biyya keessa jirtanis kan biyya ambaa keessa jirtanis nageenyi araarri waaqayyo isiniif haa baay'atu jecha akkasumas hundumti keessanuu akkam jirtu nagaa jirtu nagaa fuutan jira galata waaqayyo silaa guyyaa waan taarikii waan dasdas nama jedhu dhagaa oolla video dhaggeeffadhee ture dhugaa eeggadhu fi waggaa 17 waan jechaa jirti obboleettiin keenya takka waggaa 17 kana keessatti maatuma kootan gargaaraa ture obboleewwan dhiiraa lama barsiisee hojii qabsiiseen jira garuu hojii hisseenu hin ba'u homaa wanni isaan hojjetanii jijjiiraman hin jiru jechuushiiti jechuudha. Baay'ee na ajaa'ibe obboleettiin koo tokkollee tidaarii qabdii turte tidaariin naaf hin taane jettee tidaarii gallakkistee sababa sanirraan kan ka'e birri naa erginaan jettee birri ergee fi obboleettii koo kanaafillee iddoo jireenyaa godhee fi ani garuu homaa hin qabu wanna takka dhugaa. Baay'ee nama ajaa'ibdi amaariffaan haasofti maaliif obboleettiin koo kuni hojiin nama daree jira jette ishiin gaafa ishiin itti dubbatu ishiidhaaf suuqii annu godhee obboleewwan koo xixiqqoo lamatu jira dhugaa baay'ee ulfaataa jira አይፈልጉኝም ጭራሽ ሆኖ ብሎክ ያደረጉኝ ነው ከኔ የሚፈልጉት ብር ብቻ ነው ሁለት ታናሽ ወንድሞቼን አስተምሬ አስመርቄያለሁ ስራ ይገባሉ ይወጣሉ አንዱ እህቴ ኑሮ መረረኝ ስራ መስራበትን ብር ላኪልኛለችኝ ያው የእናቴ ልጅ አይደለች ዝም ማለት አልቻልኩም ልኬላት ስራ ጀመራለች አሁን ደግሞ እሷም አልহামዱሊላህ ጥሩ ህይወት እየኖረች ነው ግን ለዚህ መድረሻዋ ምክንያቱ እኔ በሆነም አሁን ላይ እሷ ራሱ ዘግታኛለች ምክንያቱም ሁሌ በየወሩ ብር እንድልክላት ፈልጋለች ለእናት ለአባቴ ደግሞ ገጠር ላይ ቤት ሰርቻለሁ ለአባቴ ደግሞ የሚያርስበት ሁለት በሬ ገዝቼለታለሁ ቀሪ ወንድሞቼና አሁን አስተምሬ ያስመረኳቸው ወንድሞቼም ጭምር አመጣለሁ ስላቸው ምን ልታረጊ ነው የምትመጪው ስሪ ዝም ብለሽ እዚህ ምን አለሽ እያሉኝ ነው እና አመጣለሁ ስላቸው ጭራሹኑ እንዳላወራቸው ብሎክ ያደርጉኛል ከኔ የሆነ ነገር ብቻ ሲፈልጉ ብሎኩን ያነሱታል እናቴና አባቴ ብቻ ሲቀሩ ሌሎች እኔን አይፈልጉኝም ምን አይነት እድል ነው ያለኝ ምን ላድርግ ግን 500,000 ብር ያጠራቀምኩት አለ በዚህ ብር አገር ገብቼ ምንድነው የምሰራው ወይኔ በጣም ከባድ ነው ማለት ታያቸው እውነት ይመራል ለምን እንዴት ወንድምና እህቷን ይጣላሉ እውነት በጣም ነው የሚገርም ጊዜ ነው የመጣ ለምን በፊት እኮ እህትና ወንድም አንድ እህት አዲስ ሹራብ ካላት አንድ እህት ደግሞ አዲስ ጎርድ ካላት ያቺኛዋ ሹራብ ያላት ልጅቷ ጉርድ ስታጣ ኦሊፍ ደበርሲኔ ከኒና ተረ አሳልፋ ነበር ያቺኛዋ ሰጣ ብትድበት ቦታ የእህቷን ልብስ ለብሳ ሄዳ የምትመለስ ያ አሁን ግን ወንድምን ብር አስበለጠ እህትን ብር አስበለጠች የታለ እህትና ወንድም የታለ ታላቅ ወንድም ታናሽ እህት ማለት አረ የምን ዘመን ነው የመጣ አረ በስመ አብ ወወልድ ወመንፈስ ቅዱስ ይቅር ይበላቸው እኔ እንጃ ግን እኔ ምን እንደምሆን አላውቅም በኋላ አገሬም ሆንኩ የሰው ሀገር ውስጥም ሆንኩ በሰው ብርና ላስበልጠው ለምን ምንም ቢሆን እህቴ አብሬ ተወለድኩ እህቴ ወይም አብሬ ተወለድኩ ወንድሜ ካለልኝ በቃ የለኝም ካለኝ ግን እሰጠዋለሁ ግን እሱ እንደሚለኝ በስመ አብ እውነት በጣም የሚያስጣላ ጊዜ ነው የመጣ እግዚአብሔር ከዚህ ውስጥ ያውጣን እስቲ እቺን እህታችን ምንድነው የምትሏት ምን መላ ነው የምትሏት እቺ እህታችን ምን ስታረግ ነው እሷ 500 ብር እጄ ላይ ያለ ይሄን ሰርቼ ገብቼ ምን አረጋለሁ እያለች ነው እስቲ እንኳን ለራሴ እኔ ራሴ
እሷን ቪዲዮ ሰምቼ እኔም የት ነው ያለሁት? ብሬ የት ነው ያለ? ምን እየሰራው ነው? ምን እያሰራ እኔ ራሱ ማለት ነው በራሴ ጥያቄ መጣብኝ። ምን እየሰራው ነው? እናንተስ እስቲ ኋላችሁን ተመልሳችሁ ይሄንን አንገት ለኛ የፈጠረው ወዲና ወደዛ ኋላ ለማየት ስለሆነ እስቲና ሁላችንም እና እስቲ እውነት ቤተሰቦቻችን ለብር ብቻ ነው የሚወዱን? እህቶቻችን ወንድሞቻችን ወላ እኛ ደሃ ብንሆን እኛ ታማሚ ብንሆን እኛ አተን አንድ ቀን ተሸግረን እነሱ ቤት ብንሄድ ከችግር ውስጥ ያወጡናል ወለላ? እስቲ እንወቃቸው። እውነት በጣም የሚያስጠላ ጊዜ ነው። እግዚአብሔር ብቻ ይበቃል ብሎ ከዚህ መከራ ውስጥ ያውጣል። ሌላ ነገር አይነት ምንም አይደለም። እኔ ምንም ይበቃሻል ምናምን ማለት ተው። ጭራሹኑ እዚህ እንድትቀር 500,000 በቂ ነው። ምንም ሳይኖራቸው እንኳን ስንትና ስንት ልጆች ወልደው በአንድ ክላስ ቤት እየኖሩ አይደል የቀን ስራ እየሰሩ። ደግሞ እኛ አረብ ሀገር ሴቶች ጠንካራ ነን። እውነት በጣም የሚመር ጊዜ ነው የመጣ። እግዚአብሔር ከዚህ ውስጥ ያውጣኝ፣ ከዚህ ውስጥ ይሰውረን። ለሁላችንም የሰው ሀገር ያለ ሁሉ መከኘዩ ዋቀይ የሆነ ኬሳ ነው ሀባሱ ዱጋ ባየ ውልፋት